بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وأصحابه وسلم تسليما كثيرا ما بعد إن شاء الله عز وجل كموعظة النساء كم يوم أنه تمرتاتشن ሁለተኛው ትምህርት ይሆናል እሱ ምንድነው ባለፈው የተመለከተነው ሙቀድማውን ነበር ማለት ነው ሙቀድማ ማለት ለዚህ الشيخ عبد الرزاق البدر የተናገሩትን ሙቀድማ መግቢያ መንደርደሪያ ሐሳብ ማለት ተመልክተን ነበር ስለ ሪሳላዋ ስለ ኪታቢቱ ገለጻ ነበር ያደረጉት እቺ ኪታብ ምክሮች ናቸው ብለዋል ማለት ነው ሴቶችን ብቻ የምትለይ የሆነች ምክር ናት ብለው ማለት ነው እንደዚሁ ማለት ነው መሰረቱም ደግሞ ኹጥባ እንደሆነ በኹጥባ በተለያዩ ጊዜያቶች ያደረጉት የሆነውን ምክር ሰብስበዋቸው ከፊል ወንድሞች ማለት ነው በኪታብ መልኩ ቢዘጋጅ ጥሩ ነው ሁሉንም እንዲጠቀምበት ሁሉም ሰው እንዲጠቀምበት ብለው ሲመክሯቸው ሲያመላክቷቸው ነው ከዛ በኋላ ምን ያደረጉት እንዲታተም ያደረጉት ማለት ነው እና እሱን ነበር የተመለከተው ማለት ነው አሁን ደግሞ ኢንሻአላህ ኡሱሉን ዐዚመቱን የሚለውን ማለት ነው እንመለከታለን ኡሱሉን ማለት መሰረቶችን በተመለከተ የሚናገር የሆነ ርዕስ ነው አሉ ዐዚማ ተላላቅ የሆኑ ከባባድ የሆኑ መሰረቶችን በተመለከተ የሚናገር የሆነ ምንድነው አሉ ርዕስ ነው አሉ ኡሱሉን መሰረቶችን በተመለከተ ኡሱል ማለት መሰረቶች አንዱ አስል ሲባል ብዙ ከሆነ ኡሱል ይባላል መሰረቶች እንደሚባለው ኡሱል ማለት መሰረቶችን በተመለከተ የሚናገር ነው ዐዚማ ከባባድና ታላላቅ የሆኑ መሰረቶችን የምንመለከትበት የምናይበት የሆነ ምንድነው ርዕስ ነው አሉ خيرا يا ايتها الموفقه بلو يناغرالو الشيخ معناتنو يا ايتها الموفقه طيب الله حياتك بالعلم والايمان بلو يناغرالو يا ايتها انچكو معناتنو يتكبرشو اهتي ሆይ ይላሉ ያው ሴትን በተመለከተ ስለሆነ ሲያናገሩ الشيخ ምናሉ يا ايتها الموفقه ማለት ሐቅን የተገጠመሽው ማለት ነው ሐቅን እንድትገጠሚ አላህ ሐቅን የገጠመሽ ይሆንሽው እንደዚህ ማንን ማለት ነው እውነታን ለመቀበል አላህ የገጠመሽ ይሆንሽው ሴት ሆይ ይላሉ እህቴ ሆይ ማለታቸው ነው ያ አየቱሃ አንቺ ማለት ነው الموفقه ሐቅን የተገጠመሽውና ለኸይር ነገር ለመልካም ነገር የተገጠመሽ ይሆንሽው እህቴ ሆይ ይላሉ እዚህ ላይ የሚጠቆመን ምንድነው እንግዲህ ይሄ ምክር እነዚህ ምክሮች የሚጠቅማት አላሁ Subhanahu Wa Ta'ala ሐቅን የገጠማት ለኸይር ነገር የገጠማት የሆነች ሴት እናት ማለት ነው የምትመከርበት ያቺ ሳማኑ ለኸይር ነገር ያልተገጠመችው አላህ መልካም ነገር ያልፈለገላት የሆነችው ሐቅን ማለት ነው አትቀበልም ወከዳሊከ እነዚህ ምክሮችን አሁን ወደፊት ሸኺዩ የሚመክሩት የሆነው ምክር አትሰራበትም ማለት ነው ስለዚህ ለንሰራበት ይገባል ማለት ነው አላህ መልካም ነገር ከሰጣቸውና ከገጠማቸው ከሆኑ ሴቶች ልንሆን ዘንዳ ማለት ነው የአየቱሃ الموفقه አንቺ ማለት ነው ሐቅን የተገጠምሽው ይሆንሽው እህቴ ሆይ በልላሉ ዱዓ ሲያደርጉ طيب الله ያሳምርልሽና ማለት ነው طيب الله ያሳምርልሽና ብለው ዱዓ አድርጋሉ ሐያተኪ ህይወትሽን ማለት ነው ደስ የሚልና ያማረ የተዋበ ያድርግልሽና አላህ ያሳምርልሽና ህይወትሽን አሉ እንግዲህ ህይወት የሚያወራው በምንም አይደለም በገንዘብ በብር አይደለም አንዳንድ ሰዎች እንደሚያስቡት ወይም አንዳንድ እህቶች እንደሚያስቡት አይደለም ህይወት የሚመቻቸው ገንዘብ ሲኖር ወይም ደግሞ በተለያየ ነገር ይመስላችኋል ይሄ ምንም ደስታን ቢገኝ ትክክለኛ ደስታ አይደለም ትክክለኛ ሆኖ ደስታ ግን ምንድነው አላህ ያሳምርልሽና ሐያተኪ ህይወትሽን ማለት ነው አላህ ያሳምርልሽና አሉ በምንድነው የሴቶች ህይወት የሚያምረው የሚስተካከለው ሴቶች ደስተኛ ህይወት የሚኖሩት በምንድነው ሐቂቃ እውነተኛ የሆነ ደስታ የሚኖሩት بالعلم በእውቀት አሉ ሸሪዓው እውቀት ማነው ስትማር ነው አንድ ሴት ልጅ ማለት ነው ህይወቷ አማረ ተዋብ የሚባለው እንጂ በሌላ ነገር አይደለም ማለት ነው بالعلم በእውቀትና والإيمان በእምነት ማለት ነው በእምነት አላህ ህይወትሽን ያሳምርልሽና አሉ አንድ ሴት ልጅ እውቀት የተማረች ከሆነች ሸሪዓን እውቀት የምትማር ከሆነ እስልምናዋን ዲኗን በደንብ አድርጋ አጥብቃ የምትይዝና የተረዳች ከሆነች እምነቷን አጥብቃ ከያዘች በቁርአንና በሐዲስ ከመሰረተችው እምነቷን ይሄ ነው ምርጥ ህይወት ማለት ነው አላህ ህይወቷን ያሳምሩለታል ማለት ይሄ ነው እንጂ ማን የብርና የምናምኑ ደስታ እዚህ ግባ የሚባል ደስታ አይደለም ማለት ነው ተቋራጭ ስለሆነ ይሄ ዒልም ከሆነሳ ግን الله المستعان ቀጣይነት ያለው ስለሆነ ማለት ነው وطيب اوقاتك بالطاعه والاحسان አሉ وطيب እንደዚሁ ያሳምርልሽና ይላሉ اوقاتك ጊዜሽን ማለት ነው ጊዜሽን ማለት ነው ያሳምርልሽ ያሱብልሽና بالطاعه እሱ الله سبحانه وتعالى በመታዘዝ አላህ የሚወደውን ነገር በመስራት እድሜሽን ያሱብልሽ ያሳምርልሽና ይላሉ
ወልኢሕሳን እንደዚህ መልካም ነገር በመስራት ማለት ነው ጧዓ ማለት ያው መልካም ስራ ማለት ነው ወልኢሕሳኒ መልካም መሆንን የሚያምሩና የሚያሳምሩ በዱንያም በአኺራም ስኬትን የሚያስገኙ የሆኑ ስራዎችን በመሰራት ማለት ነው ጊዜሽን ያስውብልሽና ያሳምርልሽና ይላሉ ምክንያቱም ጊዜ የሚያምረው አንዳንድ ሴቶች ማለት ነው ጊዜያቸውን ማለት ነው በአሉባልታ በሆኑ ነገራቶች ያሳልፉታል በተለያዩ ነገራቶች ማለት ነው ግን በሳል የሆነች ሴት ማለት ሙስሊም ሴት ማለት ጊዜዋን ማለት ነው በመደብ ተሳልፈው አላህን በመታዘዝ በመልካም ነገራቶች ማለት ነው የምትሳልፈውና ማለት ነው ወጠየበ እንደዚህ አሁንም ያስውብልሽና ያሳምርልሽና በደነኪ ሰውነትሽንም ማለት ነው ሰውነትሽንም ያሳምርልሽና ቢሲኒ በአሲትር በልብስ ማለት ነው ሲትር ማለት በመሸፈን ማለት ነው ቢስትሪ በመሸፈን ማለት ነው አላሁ ተባረከ ወተዓላ ማለት ሰውነትሽን ያሳምርልሽና ማለት ነው ሴቶች ያኒ ማኑ ጅልባባቸውን ለብሰው ሸሪዓው ይሆን አለባበስ ለብሰው ተሸፍነው በሚሄዱበት ሰዓት በጣም የሚያምሩት ማለት ነው የሚዋቡት ማለት ነው ግን አብዛኞቹ ሴቶች ማኑ ያውቁትም እንጂ ማለት ነው የጅልባብ ሲለብሱ ወይ ኒቃብ ሲለብሽ ስትባል ማለት ነው ምን ትላለች የሆነ ጭንቀት መከራ ውስጥ ምገባ ይመስላታል ማለት ነው ቆይ ሃሪ ማለት ነው ልዘናና እንደዚህ ላድርግና ምናምን እያለች እንትታለች ሐቂቃ ማለት ነው ውበት ማለት ሸሪዓው ይሆን አለባበስ ሲለብስ ነውና ከዛ አንፃር ነው ወጠየበ በደነኪ ቢአስተሪ በሽፋን ማለት ነው በመሸፈን ማለት ነው ጅልባብ የተለያዩ ነገራቶችን ሸሪዓው የሆነ ልብስ በመልበስ ሰውነትሽን ያሳምርልሽና ማለት ነው የተሸፈኑ የሆኑ አካላቶች hatta ማን ዱርይ የሆኑ አካላቶች ማን የተሸፈኑት ደስ ይሉኛል ነው የሚሉት ማለት ነው በትክክል ማን የተረጋገጠ ነገር ስለሆነ ማግባት የሚፈልገው የተሸፈነች ዲኗን የጠበቀች ነው ማለት ነው hatta ዱርይው እንኳን ማለት የሚፈልገውና የሴቶች ውበት ማለት ነው ምንድነው ጅልባቧን ስትለብስ ኒቃቧን ስትለብስ ነው እንጂ ተገላልጣ ሄደችው ማን ነው ራቁቷን ውጥርጥር አርጋ ማን ሄደችው ሴት ለጊዜው ያምርብኛል እንኳን ብላ ብታስብ ያምርባትም ማይቃ ማለት ነው በጣም የወደቀች በቃ በጣም የሚያስጠላባ ማለት ነው ከዛ አንፃር ነው ስለዚህ ምን አሉ ወጠየበ በደነኪ ሰውነትሽን አላህ ያሳምርልሽና ቢስተይ በመሸፈን ማለት ነው ወልኢህቲሻም በለው ተናገሩ ማለት ነው ወልኢህቲሻም ማለት ደግሞ በሐያ ማለት ነው አይ ሐያ በማድረግ ያኒ ማለት ነው ሰውነትሽን ማነው ምን ያድርግና ያሳምርልሽና ይላሉ እዚህ ላይ ሴት ልጅ ማነው ስትሸፈን ወከዳሊካ ሐያ ሲኖራት ሴት ልጅ በጣም አስፈላጊ ነው ትዋባለች ማለት ነው ሴት ልጅ የሴት ልጅ ውበቱ ሐያዋ ነው ይባላልና ሐያ አከለላት ያገኘችው ጋራ የምታወራ ከሆነ ከዚህ ማነው እንትምትል ከሆነ እቺ ማነው ምንም ውበት የላትም ማለት ነው ስለዚህ ውበትሽን አላህ ያሳምርልሽና በሐያና እንደዚህ ደግሞ ማለት ነው በአሸፋፈን ማለት ነው አካሃዷ እንደዚህ የተለያየ ነገር ማለት ነው ሸሪዓው በጠበቀ ቁርአንና ሐዲስ በሚያዝበት በሆነው ከሆነ ይሄ ማለት ነው ሰውነቷ ሁሉም ያምራል ከዛ አንፃር ነው ማለት ነው ወጠየበ በደነኪ ቢሰቲ ወልኢህቲሻም ብለው ተናገሩት እና አንቺ ሐቅን ያኒ ማኑ የገጠመሽ አላህ ለመልካሙ ነገር የወፈቀሽ ሆንሽው እህቴ ሆይ ይላሉ ይሄን ዱዓ ካደረጉ በኋላ هذه وصيه هذه እነዚህ እኮ አሁን ወደፊት የምጽፈውና ወይም የማስተላለፈው የሆነው ነገር ይላሉ ወሲየቱን አደራዎች ናቸው ምክሮች ናቸው አሉ ወሲያ ማለት አደራ ወይም ምክሮች ናቸው ኦህዲሃ ስጦታ የምሰጥሽ የሆነ ማለት ነው ኦህዲሃ ለኪ ላንቺ ማለት ነው ስጦታ የምሰጥሽ እንግዲህ እንደ ስጦታ ማለት ትልቅ የሆነ ስጦታ ማለት ይሄ ነው የገንዘብ የምናምን ስጦታ አይደለም ትልቅ ስጦታ ማለት እንደዚህ አይነት ምክር እኛን في الدنيا والاخره ዱንያም ላይ ሆነ አኺራ ላይ ስኬት የሚያመጡልን የሆኑ ስጦታችን ምክሮችን ማለት የሚመክር ነው ትልቅ ስጦታ ማለት እንጂ ይሄ የገንዘቡና የብሩ አይደለም ስለዚህ هذه እነዚህ እኮ ወሲየቱን ምክሮች ናቸው ኦህዲሃ ስጦታ የምሰጥሽ ማለት ነው ለኪ ላንቺ ማለት ነው ለተከበርሽ ለሆንሽው እህቴ ሆይ ማለት ነው ስጦታ የምሰጥሽ እቺን ነው ብለዋሉ ማለት ነው አደራ ናቸው ብለዋሉ ራጂየን ተስፋ ያደረኩት ሲሆን من الله سبحانه وتعالى ከአላሁ سبحانه وتعالى ተስፋ ያደረኩት ሲሆን ላንቺ ለሙስሊሙ እህቴ ማለት ነው ስጦታ አሰጣለሁ ያሉ ነው ሼክ አብዱረዛቅ አልበድር حفظه الله ورعاه راجي من الله ከአላህ የፈለኩ ሲሆን አን ينفعك እንድጠቅምሽ ማለት ነው ቢሃ በእነዚህ ማለት ነው ኪታብ በእነዚህ ምክሮች በእነዚህ ማለት ነው ስጦታዎች አላሁ Subhanahu Wa Ta'ala ማለት ነው እንዲጠቅምሽ ተስፋ ያደረኩ ሲሆን እነዚህ ስጦታዎች ናቸው ምክሮች ናቸው ብለዋል ወላ ሲየማ በተለይ ደግሞ አሉ አንኪ አንቺኮ ማለት ነው في موضع በቦታ ውስጥ ነሽና ማለት ነው በቦታ ላይ ነሽና ማለት ነው ወላ ሲየማ በተለይ አንኪ አንቺኮ في موضع በቦታ ላይ ነሽ በደረጃ ላይ ነሽ ማለት ነው ሐቅን አላህ ስለመራሽ ሸሪዓን ወቀት ለመማር ስለገባሽ ማለት ነው የሆነ ደረጃ ላይና ቦታ ላይ ነሽና
አንቺ እኮ ማለት ነው ፊሂ እዛ ቦታ ላይ ማለት ነው አንቺ አሁን ካለሽበት ከሆነ ቦታ ላይ ማለት ነው ቁድወቱን አርአያ ነሽ ተምሳሌት ነሽና ማነው ሴት ልጅ ተምሳሌት ናት ማለት ነው ሸሪዓዊ ማለት ነው በሆነው በቁርአንና በሐዲስ የታነጽሽ እስከሆነች ድረስ ማለት ነው ቁድዋ ናት አርአያ ናት ማለት ነው አንቺ እኮ ማለት ነው ፊሂ በዛ ማለት ነው አሁን ባለሽበት በሆነው ደረጃ ላይ አሁን እነዚህ ምክሮችን ካሽ ቁድወቱን አርአያ ነው የምትሆነው ፊል ኸይሪ በመልካም ነገር ማለት ነው ለመልካም ነገር አርአያ ትሆኛለሽ በኸይር ነገር አርአያ ጥሩ ነገር ለሙስሊም ሴቶች ማነው እህቶች መልካም አርአያ ትሆናለሽ ብለው ያሉ ነው ወልስቲቃመት እንደዚህ ማነው ቀጥ በማለት ማለት ነው እስቲቃማ ማለት በድል ላይ ቀጥ በማለት ማለት ነው አርአያና ማነው ተምሳሌ ትሆኛለሽ እነዚህ ምክሮች ከተቀበልሽና ከአውቀሻቸው ተመረሻቸው ከፈጸምሻቸውና ከተገበርሻቸው ይላሉ ወጣዓቲ እንደዚህ ማነው በመታዘዝ ሊላሂ ተባረከ ወተዓላ አላሁ ተባረከ ወተዓላ በመታዘዝ ላይ ትልቅ የሆነ አርአያና ትልቅ የሆነ ምንድነው ተምሳሌት ነው የምኮነው ብለው ማነው ይላሉ ና እነዚህ ምክሮችን ከተቀበሉ ሙስሊም የሆኑ ሴቶች ከተቀበልን ማለት ነው በመልካም ነገር ላይ አርአያ እንሆናለን እንደዚህ ማነው ቀጥ በማለት ላይ በድል ላይ በመጽናት ላይ በአቋም ላይ በመጽናት ላይ አላሁ ሱብሓነሁ ወተዓላ በመታዘዝ ላይ ትልቅ የሆነ ተምሳሌትና አርአያ ትሆናላችሁ ያኒ ማነው ይሉና ለሼክ አብዱረዛቅ አልበድር حفظه الله ورعاه ስለዚህ ይሄን ልንፈጽም ይገባል ማለት ነው ሙስሊም የሆነ ሴቶች ማለት ነው ምናሉ ቀጥለው አለይኪ ባንቺ ላይ እኮ ግዴታ ነው አሉ አለይኪ ማለት ግዴታ ነው አንተስተሽዒሪ ልታውቂ ማነው ያንተ ዓለሚ ልታውቂና ልትረዲ ግዴታ ነው ባንቺ ላይ ብለው አሉ አየቱሃ الفاضله አንቺ ማለት ነው በላጭ ሆንሽው እህቴ ሆይ ልታውቂና ልትገነዘቢ ይገባል عليك ባንቺ ላይ ግዴታ ነው አንተስተሽዒሪ አይ አንተ ዓለሚ ማለት ነው ልታውቂ ግዴታ ነው ልትረጂ ግዴታ ነው አየቱሃ الفاضله አንቺ ትልቅ ደረጃ ላይ የተከበርሽ ሆንሽው ማለት ነው እህቴ ሆይ ብለው ይያሉ ነው ማለት ነው أن نعمة الله عز وجل يا الله تبارك وتعالى ጸጋ መሆኑን ልታቂ ነው أن نعمة الله عز وجل يا الله سبحانه وتعالى ጸጋ መሆኑን ልትረጅና ልታውቂ ነው አሉ عليك ባንቺ ላይ ማለት ነው ትልቅ ጸጋ እንዳለ ልታውቂ ነው የአላህን ጸጋ ማወቅ አለብሽ بهذا الدين በዚህ ዲን ማለት ነው ይሄን ዲን እስልምናን ማለት ነው የሰጠሽ ታላቅ የሆነ ጸጋ መሆኑን ልታቂና ልትረጂ ይገባል ልታስተዊ ይገባል ይላሉ بهذا الدين በዚህ ዲን ማለት ነው በዚህ እስልምና ማለት ነው نعم عظيمة تلك እንደሆነች ማለት ነው أن نعمة الله عز وجل يا الله تبارك وتعالى ጸጋኩ عليك ባንቺ ላይ بهذا الدين ይሄን ድን በመስጠት ማለት ነው እስልምናን በመስጠት በመግጠሙ ማለት ነው عظيمة ትልቅ መሆኑን ልትረጂ ይገባል ታላቅና በጣም ከባድ ትልቅ የሆነ ጸጋ እንደሆነ ልታቂና ልትረጂ ይገባል አሉ ወሚነቱሁ የሱ ማለት ነው ጸጋ መመጻደቅ ማለት ነው የሱ መመጻደቅ ማለት ነው አለይኪ ባንቺ ላይ ማለት ነው የተመጻደቀውና የዋለው የሆነው ጸጋ ቢል ሂዳየቲ በመምራቱ ማለት ነው ኢለይሂ ወደዚህ ወደ ትክክለኛ ወደ ሆነው ሱና ወደ አቂዳ ወደ ተውሂድ ማለት ነው እንድትቀበይ አቂዳሽ እንድትማሪ ተውሂድን እንድታውቂ በማድረጉ አላህ ስለመራሽ ነው እንጂ በራስሽ አትመሪ ነበርና ይሄን በማድረጉ ማለት ነው የዋለልሽ የሆነው ጸጋ ከቢራ ትልቅ መሆኑ ማለት ነው የገዘፈና ታላቅ መሆኑን ልትረጂ ልትገነዘቢ ማለት ነው ይገባል ይላሉ ማለት ነው ሼክ نعم ትልቅ ነው ይሄ አንዲት ሴት ልጅ ማለት ነው ስልምና ተቀበላ ስልምና ኒዛ ማለት ነው በሱና ላይ ቀጥ ካለሽ ተውሂድን እንድትመራ ካደረጋት አላሁ ተባረከ ወተዓላ ትልቅ የሆነ ጸጋ ነው አሉ فهو ይሄ ኳሉ فهو ማለት ይሄው ዲን ባንቺ ላይ የዋለው የሆነው ጸጋ ማለት ነው አዲኑ الذي ያና ሃይማኖት ነው አሉ ያን ዲን ነው ኢርተዳሁ የመረጠውና የወደደው የሆነ ለዒባዲህ ለባሮቹ ማለት ነው አላሁ ተባረከ ወተዓላ ለባሮቹ የመረጠውና የወደደው የሆነ ምንድነው ዲን ነው አሉ ወከመለሁ እንደዚህ ወደማ ሆነም ያሟላው የሆነ ዲን ነው ለሁም ለነሱ ለባሮቹ ያሟላው የሆነ ዲን ነው አላሁ ሱብሓነሁ ወተዓላ ዲን አሟልቷል ማለት ነው ወደፊት እንደሚናገሩት يعني اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا ስለሚል ማለት ነው ስለዚህ فهو الدين الذي فهو ይሄኩማ ነው ስለምና ማለት አዲኑ ዲን ነው ማለት ነው الذي ያን ዲን ارتضاه የወደደው የሆነ ለዒባዲህ ለባሮቹ በዛ እንዳመለኩት በዛ እንድታዘዙት ማለት ነው የወደደው የሆነው ምንድነው ዲን ነው አሉ ወከመለሁ ያሟላው የሆነ ነው ለሁም ለነሱም ያሟላው የሆነ ሙሉ ያደረገው ዲን ላይ ጎዶሎ የለውምና ሙሉ ያደረገው የሆነው ዲን ነው አሉ
ወላ ይቅበሉ የማይቀበለው የሆነው ዲን ነው ጀለ ወዓላ ጀለ ላቅ ያለውና ወዓላ ከፍ ያለው ጌታ አላሁ ሱብሓነሁ ወተዓላ የማይቀበለው የሆነው ዲን ነው ሚንሁም ከነሱ ማለት ነው ከባሮቹ የማይቀበለው የሆነው ዲን ነው ዲንን ሃይማኖትን የማይቀበለው የሆነው ዲን ነው እስልምና ማለት ሲዋሁ ከሱ ውጭ ማለት ነው ከእስልምና ውጭ ያለ የሆነን ማለት ነው ሃይማኖት የማይቀበለው የሆነ ምንድነው ዲን ነው አሉ ማን እስልምና ማለት ነው ይሄ ታላቅ የሆነ ጸጋ ነው ማለት ነው አላህ ከእስልምና ውጭ ያለን ማለት ነው ሃይማኖት አይቀበልምና አላህ ከእስልምና ውጭ ያለን የማይቀበለው የሆነው ታላቅ የሆነው ዲን ነው እስልምና የሚባለው ለዚህ ዲን ማነው አላህ ከመረሽና ከያሽ ትልቅ የሆነ ጸጋ መሆኑን ልታቂና ልትረጂ ይገባል ይያሉ ነው ሼክ ይህም በተመለከተ መረጃ ሲያመጡ قال الله تعالى الله تبارك وتعالى ቁርአን ለምን ይላል ان الدين عند الله الاسلام ይላል አላህ ምን ይላል ان الدين ዲን ማለት እኮ ሃይማኖት ማለት عند الله ከአላህ ዘንድ ተቀባይነት ያለው ሃይማኖት ማለት الاسلام እስልምና ነው ይላል ስለዚህ ትክክለኛው ሆኖ ሃይማኖት እስልምና ነው ማለት ነው ይሄ ትልቅ የሆነ ጸጋ ነው ማለት ነው እስልምናን መቀበል በእስልምና መታነጽ እስልምና በሚያዛቸው የሆኑ ትእዛዛቶች መገንባት ትልቅ ነገር ነው በተለይ ሴቶች በእስልምና ሲገነቡ ትልቅ የሆነ ጸጋ ነውና ማለት ነው وقال تعالى بلنا من قصر الله من الهلال ومن يبتغي يمفلق يهون أكال غير الإسلامي كأسلمنا وجعل يهون هايمانوت دينا هايمانوت أدرقو دين أدرقو كأسلمنا وجعل يهون أكال كأسلمنا وجعل يهون المارتن هايمانوت أدرقو يمفلق يهون أكال لا መልካም ነው ሐቅ ነው ብሎ ከእስልምና ውጭ ያለን የፈለገ ይሆን አካል فلن يقبل አይቀበለውም ፍጽሙ ማለት ነው ሚንሁ ከሱ ማለት ነው አላህ አይቀበለውም ማለት አላህ ከእስልምና ውጭ ያለ ይሆን አካል አይቀበለውም ብሎ አላሁ ሱብሓነሁ ወተዓላ ይናገራል እሱ አይቀበለውም አላህ ማለት ነው ወሆ የሰውየም ደግሞ ማለት ነው ከእስልምና ውጭ ያለ ይሆን ሃይማኖት ዲን አድርጎ ከያዘ ወይም ይዛለው ያለ ይሆን አካል وهو هي سوي في الآخرة كموت بها لبالو هو تدبوان آخرة لي من الخاسرين كود موتنا ككسر السوق يهون الرجال الله تبارك وتعالى منه سلزي يكسر المانو كأسلمنا وجعل له هنا حيمانوت أدرج كتر له هالي هنا أكل الدنيا ملا يكسر الآخرة ملا يكسر منه وهو في الآخرة من الخاسرين ككسرت كود السوق يهون على الله جل وعلا سلزي بزيها كذا مسرت منارو نعم بلنا من قصر الله سبحانه وتعالى من الله لهنم اليوم زاري كان ይላል ይሄ ማለት ነው اليوم زاري كان የሚለው يوم الجمعة የጁማዓ ቀን ማለት ነው حجة الوداع ላይ بعد العصر ከአስር በኋላ ነው የወረደችው ቻንቀስ ማለት ነው እና የጁማዓ ቀን ነው اليوم زاري كان ይላል الله سبحانه وتعالى አክመልቱ አሟላሁኝ ይላል ለኩም ለእናንተ እኮ አሟልቻለሁኝ ዲናችሁን አሟልቻለሁኝ ሙሉ አድርጌዋለሁኝ ወአትመምቱ አሁንም አሟልቻለሁኝ አለይኩም በእናንተ ላይ ኒዕመቲ ጸጋዬን አሟልቻለሁኝ ይላል በቃ የሚበላው የሚጠጣው ሁሉ ነገር ማለት ነው ተሟልቷል ከጸጋዎቹ ለበኛ ላይ ከዋለው ጸጋ ትልቁ ጸጋ ማለት ደግሞ ምንድነው ኒዕመቱ ዲን ወኒዕመቱ ሸሪዓ ይሄ እስልምናን መቀበል እስልምናን መስጠት የእስልምና ጸጋ ትልቅ የሆነ ጸጋ ነው ማለት ነው واتممت عليكم نعمتي ورضيت ودركم لكم لنانتم كورجالهن الاسلام اسلمنا ማለት ነው ዲናን ከሃይማኖት በኩል ማለት ነው ከዲን በኩል እስልምና ሃይማኖትን ወድጃለሁኝ ይላል አላሁ ተባረከ ወተዓላ ስለዚህ ከአላህ ዘንድ ተወዳጅ የሆነው ዲንና እንደዚህ አላህ የመረጠው የሆነው ዲን ምንድነው እስልምና ነው ማለት ነው ስለዚህ ይሄን እስልምና ማለት ነው አላሁ ተባረከ ወተዓላ ከሰጠሽና ከተቀበልሽ እስልምናን ከያዝሽ ማለት ነው ቀጥ ካለሽ ይሄ ትልቅ የሆነ ጸጋ ነው ልታቂ ይገባል ብለው ይያሉ ነው ማለት ሼክ نعم مالو شيخ عبد الرزاق البدر منالو قتلو نعم او اندتا معناتنو بارغطم معناتنو انه يهكو اسلمنا معنات الدين دينو ሃይማኖት ነው الذي ያን ሃይማኖት ነው اصلح الله ያስተካከለበት የሆነ አላህ ያበጀበት የሆነ ቢሂ በሱ በዛ በዲኑ العقائد እምነቶችን ማለት ነው የሰዎችን እምነት ያስተካከለበት የሆነ እንደሚታወቀው መሐሰልም ከመላካቸው በሰፊት ሰዎች በሽርክያት በጥመት ላይ ነበሩ ጥመትን ነበር የሚይዙትና እስልምና መጥቶ ምን አደረገ የሰዎችን ሃይማኖት እምነታቸውን አስተካከለ ስለዚህ الذي اصلح الله ያስተካከለበት የሆነ ዲን ነው ቢሂ በሱ العقائد እምነቶችን የሰዎችን እምነት ያስተካከለበት ማለት ነው ጣዖት ድንጋ ጅኒ ወከዛሊከ ዛፍ የሚያመልኩ ሰዎች ነበሩ ከዚህ እምነቱ ወጥተው አንድ የሆነውን አላሁ ሱብሓነሁ ወተዓላ አምልኩ ብሎ እስልምናን ማለት ነው አስተማራቸው ማለት ነው መልእክተኛው አለይሂ ሰላቱ ወሰለም እንደዚህ ወል አኽላቀ ስነ ምግባርንም ማለት ነው የሰዎች ስነ ምግባር እስልምና ከመምጣቱ በሰፊት የቆሸሸና የዘቀጠ ነበር አንዱን የሚበድል አንዱን ማለት ነው የሚዘልም ነበር ቀምቶ የሚበላ ጉልበተኛው ምስኪኑን የሚጨቁን ነበር መጥፎ ስነ ምግባር ላይ ነበሩና እስልምና ሲመጣ ግን ጥሩ ስነ ምግባሮችን አንዱ ማክበር የሰውን ገንዘብ የሰውን ክብር ማክበር ኢላ አኺሪሂ እስልምና ማለት ነው
ትእዛዛቶች መጥተዋል ስለዚህ ወልአኽላቀ ስነ ምግባሮችን ማለት ነው አላሁ ተባረከ ወተዓላ ያስተካከለበት የሆነ ምንድነው ዲን ነው ይሄ እና ታላቅ የሆነ ጸጋ ነው እያሉ ነው ይሄ እስልምና የሚባለው ወአስለሐ ቢሂ አላህ በሱ ማኑ ያስተካከለበት ነው በእስልምና ማለት ነው አልሐያተ ህይወትን ማለት ነው የሰው ልጅ ህይወት ያስተካከለበት ነው ማለት ነው አዱንያ የዱንያን ህይወት ማለት ነው እዚህ ዱንያ ላይ ያለው ሰው ልጅ በዱንያ ላይ ሲኖር ህይወቱ የተስተካከለ ደስ ያለ ህይወት የሚኖረው ምን ሲያደርግ ነው እስልምናን አጥብቆ ሲይዝ ነው የእስልምና አስተምሮቶችን አጥብቀን ስንይዝ ቁርአንና ሐዲስን ስንከተል የዛኔ ነው ማለት ነው ህይወታችን የሚያምረው እንጂ ዱንያ ፎቅ ብንገነባ ብር ብናካበት ምንም ስንት አለ ፎቅ ያለው ሀብት ያለው ያኔ ማለት ነው ብዙ ሴቶች በገንዘብ በመናምን ይመስላቸዋል ደህና ህይወት እንዲገኙ ላ እስልምናን ቀጥ አድርጎ መያዝ ነው ማለት ነው ሰዎች ሀብት ኑሯቸው በበሽታ የሚሰቃዩ ምግብ እንኳን ራሱ የፈለጉት ምግብ የማይበሉ ስንት አሉ ማለት ነው ሀብት ኑሯቸው ደስታ የሚገኘው የዱንያ ህይወት የሚያምረው በምንድነው እስልምናን ቀጥ አድርጎ ሲይዝ ነው hatta ገንዘብ እንኳን ባይኖረው ዳሃ እንኳን ቢሆን ሰውየው ሴትየቱ ዳሃ እንኳን ብትሆን ተውሂድ ካላት አቂዳን ካላት አላህን የምታመልክ ከሆነች ይሄ ነው በቃ ትክክለኛ የሆነ ህይወት ማለት ነው ስለዚህ ወአስራህ ቢል ሐያት الدنيا የዱንያን ህይወት ያስተካከለበት በዚሁ በእስልምና ነው አሉ በቁርአንና በሐዲስ ነው ወልአኺራ እንደዚህ ነው የአኺራው ማለት ነው ከሞት በኋላ ያለው ህይወት የሚስተካከለው በቁርአንና በሐዲስ ቀጥ ስንል ስንሰራበት እኔ ዲንን ስናውቅ ስንማር ነው ይላሉ ወዘየነ ቢሂ በሱም ማለት ነው ያቆናጀበትና ያሳመረበት የሆነ ማለት ነው ወዘየነ ቢሂ በሱ ማለት ነው ያስዋበበትና ያሳመረበት የሆነ ዲን ነው ያኔ ማለት ነው ظاهر المرء ظاهر ግልጽ የሆነ ማለት ነው የሰውነት ፓርትን ማለት ነው ደግሞ የሰውነት ክፍልን አልመርኢ የሰውየውን ማለት ነው የአንድን ሰው የሰው ዛሂር የሚታይ የሆነው ማለት ነው ዛሂር ማለት የሚታይ የሆነው የሰውነቱን ገጽታ አልመርኢ የሰውነቱን ገጽታ ማለት ነው ያሳመረበትና ያስዋበበት የሆነው ዲን ነው ማለት ነው የሰው ልጅ ማለት ነው ዛሂር ገጽታው ማለት ነው የሚያምረው አለባበሱ ሴትየቱ ማለት ነው ሸሪዓው ያለባበስ ሲለብስ ጅልባቧን ሲለብስ ኒቃብ ሲለብስ ያምርባታል ማለት ነው ወንድየውም እንደዚህ ይሄው ደግሞ ማለት ነው ሸሪዓውን የጠበቀ ልብስ ሲለብስ ቀሚስ ተላየ ነገር ማለት ነው ሲለብስ ማለት ነው ያምርባታል ወባጢነሁ እንደዚህ ደግሞ ውስጥ የሚስጥሩ ማለት ነው ሴት ልጅ ማለት ነው ሸሪዓው አለባበስ በምን ለብስበት ሰዓት ውስጡ ያማረ ይሆናል ማለት ነው የተዋበ ይሆናል አላህን የምትፈራ የሆነች ሴት ልጅ ትሆናለች ማለት ነው ወንድየውም እንደዛው ማለት ነው ስለዚህ ወዘየነ ቢሂ ظاهر المرء የሰውየውን ማለት ነው ظاهሩንና ወባጢነሁ ውስጥ ሚስጥሩን ማለት ነው ያሳመረበት ያስዋበበት የሆነ ዲን ነው ይሄ ዲን ማለት ነው ስምና ማለት وخلص به وخلص ያጠራበትና ንጹህ ያደረገበት ነው ቢሂ በዚህ ማለት ነው በእስልምና በቁርአንና በሐዲስ ማለት ነው መን አካልን ማለት ነው ኢዕተነቀሁ ቁርአንና ሐዲስን አጥብቆ ያዘ ይሆናል አካል ማለት ነው ቁርአንና ሐዲስን ጥብቅ አድርጎ ያዘ ይሆናል አካል ያጸዳበት ነው ወተመሰከ እንደዚህ ማለት አጥብቆ ያዘበት ይሆናል አካል ቢሂ በሱ በእስልምና አጥብቆ ያዘ ይሆናል አካል ምን ያደረገበት ነው አሉ ያጠራበት ነው ባይሆን አጥብቆ ያዘ መሆን አለበት ዝም ብሎ ገብተኛ በመተው ሳይሆን ዲንን አጥብቆ ያዘ ቁርአንና ሐዲስን ተምሮ በደንብ አድርጎ አጥብቆ ያዘን ሰውዬ ያጸዳበት ነው ከምን ሚም በራፊኒ الباطلي ማለት ነው ሚም በራፊኒ ማለት በራፊማት ጀምዕ ቡርሰን የሚለው ጀምዕ ነው ሚም በራፊኒ ከቆሻሻ ማለት ነው الباطلي ይሄ ከውሸት ከሆነ ቆሻሻ ማለት ነው ውሸት እንደሚታወቀው ቆሻሻ ነው ከቆሻሻ ደግሞ ከውሸት ማለት ነው ውሸት ተብሎ ከሚጠራ ከሆነ ቆሻሻ ከሆነ ነገር ያጠራበትና ንጹህ ያደረገበት የሆነ ዲን ነው እስልምና ማለት ነው ሙስሊም ሆኖ ሴት ሙስሊም ሆኖ ሙስሊም ወንድ መዋሸት የለበትም ማለት ነው ሙስሊም ሆነ ሴት ምትዋሽ ከሆነ ይሄ እስልምናው ማለት ነው የሚጋጭ ነው ማለት ነው ስለዚህ ሚን በራሲን الباطلي ይሄ ማለት ነው ቆሻሻ ከሆነ ውሸት ማለት ነው ያጠራበት የሆነው ዲን ነው ወመሃዊ ከዝቅጠት ማለት ነው الرذيله ከወረደ ከሆነው ማለት ነው ዝቅጠት ማለት ነው መሃዊ ማለት ዝቅጠት ማለት ነው الرذيله ቆሻሻ ከሆነ ከዘቀጠ ከሆነ ነገር ምን ያደረገበት ሰውየውን ያጸዳው ሴቷንም የሚያጸዳት ማለት ነው ይሄ ቆሸሹ ከወረዱ ከሆነ ረዚል ማለት የወረደ ያኒ የወረዱ ከሆኑ ማለት ነው ዝቅጠቶችና አዘቅጦች ከወረዱ ከሆኑ ነገራቶች ምን ያደረገ የሆነ ነፃ ያደረገበት የሆነ ዲን ነው አሉ ወመሃዊ ማለት ዝቅጠት ውርደት ማለት ነው الرذيله ከቆሻሻና የዘቀጡ የረከሱ ከሆኑ ነገራቶች ከነዛ ውርደትና መዋረድ ነፃ ያወጣ ነው ማለት ነው ሴት ልጅ ሸሪዓው ጠብቃ ከለች ቁርአንና ሐዲስን የተማረች ከሆነች ቁርአንና ሐዲስ በሚያዝባት ምርትጓዝ ከሆነ ይሄ ቆሻሻና ለክብሯ ዝቅ የሚያደርጉ ነገራቶችን ትርቃለች ማለት ነው خيرا ومنزلقات الانحراف አሉ منزلقات ማለት እንድልጫዎች ማለት ነው ከእንድልጫ ያዳነበት ከመንዳለጥ الانحراف ከጥመት ከሆነ እንድልጫ
ወዶላል ከጥመት ከሆነ ማለት ነው ኢንሒራፍ ማለት ከድን ማፈግፈግ ከድን መዞር ወዶላል ከጥመት ማለት ነው እንድልጫዎች ምን ያደረገ እንዳለጥ አድርጎ እንዲሆንም ሴቷንም ማለት ነው ያወጣበት አላህ ያወጣበት የሆነ ድን ነው እስልምና ማለት ነው እስልምናን በደንብ አድርጋ መፈጸም ከሆነ ምትረዳ ከሆነች ሴት ወንድም ሆነ ሴት ማለት ነው ከጥመትና ወከذلك ከኢንሒራፍ ከመወላገድ ከመጣመም ማለት ነው ከዛ እንድልጫ ያወጣቸዋል ማለት ነው አይንዳለጡ ማለት ነው ጥመት ላይ አይወርቁም ማለታቸው ነው ሼክ ማለት ነው ስለዚህ ታላቅ የሆነ ድን ነው ይሄን እስልምና ቁርአን ሐዲስ እንድንረዳ ሱናን እንድናቅ መንሃጅን እንድናቅ ያደረገን የሆነው ጌታ ምስጋና ይገባው ይያሉ ነው ልታመሰግን ይገባል አላህን ልታመሰግነው ይገባል ስንት ሴቶች አሉ አሁን በባጢል ላይ በሽርክ ላይ በቢድዓ ላይ በወንጀል ላይ በዝሙት ላይ ማለት ነው የሚጨማለቁ ነስአላሁ ሰላመቱ ወልአፊያ አላህ ከዚህ ስላወጣሽ ቁርአን ሐዲስ እንድትማሪ ስላደረገሽ አላህ ልታመሰግነው ይገባል ይሄን ትልቅ ጸጋ መሆኑን ልታመሰግንና ልታቂ ይገባል ይያሉ ነው ጸጋ ካላወቅነው ቆም ብለን ካላየነው አናስተውሰውምና ማለት ነው ያለንበትን ጸጋ ምናየው እስኪ አሁን እንመለከታቸው ባጢል ላይ ይወደቁ በቲክቶክ በተለያዩ ነገር ላይ ዝሙት ላይ ይወደቁ ሴቶች ስንት አሉ ማለት ነው በተለያዩ ሱሶች ላይ የሚጨማለቁ ሴቶች ስንት አሉ እኛ ከዛው ወጥተን ቁርአን ሐዲስ የምንማር ከሆነ ሸሪዓዊ ባዘዘው መልኩ ማለት ነው የምንሄድ ከሆነ አላህ ምን ያክል ጸጋ ነው ማለት ነው ኢነሁ ይሄኮ ማለት ነው ስምና ማለት አዲኑ ዲን ነው ሃይማኖት ነው አሉ አልዓዚሙ ታላቅ የሆነ ሃይማኖት ነው አልሙባረክ ኸይረ ብዙ የሆነ ማለት ነው ኸይረ ብዙ የሆነ ሃይማኖት ነው ይሄ ልናቅ ይገባል አላህ ልናመሰግነው ይገባል ይሄን ስለሰጠን ማለት ነው አልሙስሚሩ يعني ውጤታማ يعني ውጤት የሚያመጣ የሆነ ሙስሚር ማለት የሚያፈራ የሆነ ለኸይራት ብዙ መልካም ነገራቶችን የሚያፈራ የሆነ አልሙባረካት ኸይረ ብዙ የሆኑ ብዙ መልካም ነገራቶችን የሚያፈራ የሚያመጣ የሆነ ታላቅ የሆነ ድን ነው አሉ نعم للخيرات المباركه خير ብዙ ለሆኑ መልካም ነገራቶችና ወሲማሪ ለፍራፍሬዎች ማለት ነው النافعه ጠቃሚ የሆኑ ፍራፍሬዎችን በዱንያም በአኺራም ጠቃሚ የሆኑ ውጤቶችንና ፍራፍሬዎችን ሲማር ማለት ውጤት ማለት ነው النافع ጠቃሚ የሆኑ ውጤቶችን የምናገኝበት የሚሰጠን የሆነ ታላቅ የሆነ ድን ነው አሉ አለቲ እነዛ ማለት ነው መልካም የሆኑት ነገራቶችና ጠቃሚ የሆኑ ውጤቶች ተዑዱ የምትመለስ የሆነች على المستمسك አጥብቆ የያዘ በሆነ አካል ላይ ቢሂ በዚህ ማለት ነው እስልምናን ጥብቅ አድርጎ የያዘ በሆነ አካል ላይ የምትመለስ የሆነ ኢዘን መልካም ነገር ማለት ነው ጥሩ ነገር ይዛለት የምትመጣበት የሆነ ባይሆን እነዚህ መልካም ነገራቶች ሊሰጠን ዘንዳ አጥብቀን መያዝ አለብን በደንብ አርግማን ቁርአን ሐዲስን ተምረን እስልምናው የሚያዘውን ነገር ልንፈጽም ይገባል የሚከለከለው ነገር ስንርቅ ነው እነዚህ መልካም ነገራቶችንና ጥሩ የሆኑ ጠቃሚ የሆኑ ውጤቶችን የሚሰጠን التي تعود ያች የምትመለስ على المستمسك به እስልምናን አጥብቆ ሱናን አቂዳን አጥብቆ ያዘ በሆነ አካል ላይ የምትመለስ ሲሆኑ መልካም ነገራቶችን ማለት ነው የሚሰጥ የሆነ ድን ነው አሉ في ዱንያው እዚህም ዱንያ ላይ መልካም ነገር ደስ የሚል ህይወት ሰላም የሆነ ህይወትና ወኡኽራ ከሞት በኋላም ባለው ህይወቱ አኺራ ላይ ሰላም በሆነ ህይወትና ደስ ባለ ህይወት የሚኖረው ይሄን ታላቅ የሆነ ጸጋ የሚሰጥ የሆነው ዲን ነው ይሄ እስልምና ማለት ስለዚህ ይሄን አላህ ስለገጠመና ልትገነዘቢና ልትረጂ ይገባል ሱናን እንድትማሪ ካደረገሽ አቂዳን እንድትማሪ አላህ ከወፈቀሽ ይሄ ትልቅ የሆነ ጸጋ ነውና ስለዚህ ይሄን ልታውቂና ልትገነዘቢ ይገባል ጸጋውን ያለሽበትን ጸጋ ልታስተውል ይገባል እያሉን ነው ማለት ነው ስለዚህ ይሄ እስልምና ማለት ታላቅ እንደሆነ አስተማሩና ይሄን ጸጋ አውቀን አላህን አመስግነን በዚሁ ልንዘወትርበትና ልንቀጥልበት ይገባል ማለታቸው ነው እስከ ድረስ በቀናል ኢንሻአላህ እንቀጥላለን ደግሞ ወደፊት هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك